አሰልጣኝ ሚኬል አርቴታ ከነገው ተጠባቂ የኤፍኤ ካፕ ጨዋታ በፊት መግለጫቸውን ሰጥተዋል። በተለይም ስለተጎዱ ተጫዋቾች በርካታ ሀሳቦችን ያነሱት ስለ ካይ ሃቨርት፣ ስለ ሪካርዶ ካላፊዮሪ፣ ስለ ሞስኬራ ጨምሮ እንደዚሁም ደግሞ ስለ ተጫዋቾች እረፍትና ነገ ምን አይነት አሰላለፍ ይዘው ይገባሉ ለሚለው እንግዲህ ጠለቅ ያለ ጋዜጣዊ መግለጫ ሰጥተዋል። ስለ ዋንጫ ተናግረዋል። ዋንጫ ዘንድሮ ግዴታ ነው ሲሉ ነው መግለጫቸውን ራሱ የጀመሩት። ታዲያ በተለይ ስለ ካይ ሃቨርት ብዙ ነገር ነው ያነሱት። እንደዚሁም ደግሞ ስለ ሌሎች የተጎዱ ተጫዋቾች ስለ ፔሮ ሂንካፔ ጉዳትም አንስተዋል። በተለይ ብዙዎች የአርሰናል ደጋፊዎች ስለ ፔሮ ሂንካፔ ጉዳት እንዳሳሰባቸው ይታወቃል። እሱንም አንስተዋል። ታዲያ እንደተለመደው በአማረ መልኩ ደግሞ በዚህ በሁለተኛው ቻናሌ ወደ እናንተ አቀርባለሁ። ሁለቱም ቻናሎቼ በየዕለቱ ወሳኝ መረጃ በአማረ መልኩ ወደ እናንተ እያደረሱ ነው። ሰብስክራይብ ማድረግ፣ ቤተሰብ መሆን፣ እየመረጣችሁ የተመቻችሁን መረጃ ማዳመጥ እንግዲህ ከእናንተ የሚጠበቀው ነው ማለት ነው። በቀጥታ ወደ መረጃዎቹ ወስዳችኋለሁ። ይህንንም ቻናል ሰብስክራይብ ማድረግ አይረሳ። ውድ አድማጭ ቤተሰቦቼ በቀጥታ ወደ መረጃዎቹ ወስዳችሁ እንግዲህ አሰልጣኝ ሚኬል አርቴታ ነገ የኤፍኤ ካፕ ሶስተኛ ዙር ጨዋታ እንግዲህ ከፖርትስ ማውዝ ጋር አለባቸው። ለዛ ጋዜጣዊ መግለጫ ሰጥተዋል። በነገራችን ላይ አርሰናል በኤፍኤ ካፕ ዋንጫ ታሪክ በእንግሊዝ ብዙ የኤፍኤ ካፕ ዋንጫዎችን ያሳካው ይህ የመድፈኞቹ ስብስብ እንደሆነ ይታወቃል። በነገራችን ላይ አርሰናል የኤፍኤ ካፕ ዋንጫን 14 ጊዜ በማሳካት በፕሪሚየር ሊጉ ብዙ ጊዜ ይህንን ዋንጫ ያሳካው ቡድን አርሰናል ነው። ሁለተኛ ደረጃ ላይ የሚገኘው ከአርሰናል ቀጥሎ 13 ጊዜ በማሳካት ደግሞ ማንቸስተር ዩናይትድ ነው። ሌሎቹ እንደ ሊቨርፑል ያሉ 8 ጊዜ ነው ያሳኩት። ስለዚህ ፉክክሩ በአርሰናል እና በማንቸስተር ዩናይትድ መካከል ነው። ዘንድሮ ዩናይትድ ማሳካት የሚችል ከሆነ 14 እኩል በመሆን ከአርሰናል ጋር መጋራት ይችላል። አርሰናል ድል ማድረግ የሚችል ከሆነ የኤፍኤ ካፕ ዋንጫን ደግሞ 15 በማድረስ ዋንጫውን የምን ጊዜም የኤፍኤ ካፕ ትልቅ ብዙ ጊዜ አሸናፊ መሆን ይችላል። እንደምታውቁት የኤፍኤ ካፕ ማለት የአርሰናል ነው የሚባለው ለዛ ነው። በተለይ በአሰልጣኝ አርሰን ዌንገር ዘመን ብዙ ጊዜ አንስተዋል አርሰናል። እንደዚሁም ራሳቸው አርቴታ በአርሰናል ቤት እንደመጡ የመጀመሪያ ዋንጫቸውን ያሳኩት ይህንን የኤፍኤ ካፕ ዋንጫ ነው። ከዛ በኋላ ነው እንግዲህ ዋንጫዎችን ማሳካት ያቃታቸው አርቴታ። ታዲያ ያንንም አንስተው ነበር። ወደ አርሰናል ቤት እንደመጣው ያሳካሁት ኤፍኤ ካፕ ነው፣ በጣም ወደው ዋንጫ ነው። ይህንን ዋንጫ ለማሳካት ያለኝን ሁሉ መስጠት እፈልጋለሁ። ዘንድሮ ብዙ ዋንጫዎችን ማሳካት እንፈልጋለን። ስለዚህ እያንዳንዱ ያለንበትን ዋንጫ እንፎካከራለን። ነገር ግን ለኔ ከልቤ ብትጠይቁኝ የምፈልገው አንድ ሜጀር ትሮፊ ማሸነፍ ነው። ሜጀር ትሮፊ ማለት በነገራችን ላይ ትልቅ ዋንጫ ማለት ነው። እንደ ፕሪሚየር ሊግ እንደ ሻምፒዮንስ ሊግ ያሉ አይነት ዋንጫዎችን ማሳካት እንደሚፈልጉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ከዛ በቀጥታ ወደ ጉዳቶች ነው ሄዱት። በተለይ ወደ ጉዳቶች ሲሄዱ ስለ 3 ተጫዋቾች አንስተዋል። ስለ ካይ ሃቨርት፣ ሪካርዶ ካላፊዮሪ እና ፔሮ ሂንካፔ ማለት ነው። ስለ ካይ ሃቨርት ሲያነሱ ለአርሰናል ደጋፊዎች በጣም አስደሳች ዜና ነው ያነሱት። ካይ ሃቨርት እንደምታውቁት በጉዳት እንግዲህ ከስብስብ ጋር ሲካተት አልነበረም። ከተመለሰም በኋላ የአካል ብቃት እንቅስቃሴ ጥያቄ፣ የፊትነስ ጥያቄ ስለነበረበት እየተሳተፈ አልነበረም። ነገር ግን አርቴታ ዛሬ ደስ የሚል መረጃ ለመድፉ ደጋፊዎች ተናግረዋል። ነገ በሚኖረው ጨዋታ የተወሰኑ ደቂቃዎችን ካይ ሃቨርት እንደሚጫወት አስባለሁ ሲሉ ካይ ሃቨርት በነገው ጨዋታ ሊሰለፍ እንደሚችል ፍንጭ ሰጥተዋል። እሳቸው እንደዚህ ያሉ ማለት እንግዲህ ይሰለፋል ማለት ነው። በርካታ የአርሰናል ታማኝ ምንጮችም ካይ ሃቨርት በነገው ጨዋታ እንደሚሰለፍ ተናግረዋል። አርቴታ ራሳቸውም በነገው ጨዋታ ጥቂት ደቂቃዎችን ያገኛል ብዬ አስባለሁ ካይ ሃቨርት ሲሉ ተናግረዋል። በነገራችን ላይ ይህ ዜና በጣም ጥሩ ዜና ነው ለአርሰናል። ምክንያቱም እንደምታውቁት እንደ ቪክተር ዮኬሬሽ እንደ ጄሱስ ያሉ ተጫዋቾች ግን ማስቆጠር ሲያቅታቸው እንደዚህ አይነት ያሉ ልምድ ያላቸው እንደ ካይ ሃቨርት ያሉ አጥቂዎች ያስፈልጋሉ። ስለዚህ የካይ ሃቨርት ነገ ወደ ሜዳ መመለስ በጣም ጥቅም ይሰጣል። ምክንያቱም ከአሁን በኋላ አርሰናል በጣም ወሳኝ የውድድር ዓመት ነው ያለው። ከአሁን በኋላ ያሉ ጨዋታዎች እያንዳንዱ በጥንቃቄ ድል ማድረግ ያለባቸው ጨዋታዎች ናቸው። ከሲቲ በደንብ በነጥብ ለመራቅ ጨዋታዎችን ድል ማድረግ የግድ ነው። ስለዚህ አርቴታ የካይ ሃቨርት መመለስ በጣም ደስ እንዳሰኛቸውና ነገ ከቡድን ስብስቡ ጋር አብሮ ወደ ፍራተን ፓርክ እንደሚጓዝና ፖርትስማውዝን ከሚገጥመው ስብስብ ጋር እንደሚቀላቀል ተናግረዋል ማለት ነው። ይህ ለመድፉ ደጋፊዎች በጣም አስደሳቹ ዜና ነው። ስለ ሪካርዶ ካላፊዮሪ ያነሱት አርቴታ ሪካርዶ ካላፊዮሪ ወደ ሜዳ ለመመለስ የመጨረሻው ደረጃ ላይ ደርሷል፣ ነገር ግን ለነገው ጨዋታ ዝግጁ አይደለም ሲሉ ተናግረዋል። በነገራችን ላይ የሪካርዶ ካላፊዮሪን ጉድለት የምትመለከቱት የአርሰናልና የሊቨርፑል ጨዋታ ላይ ነው። ምን ያህል አርሰናል በማጥቃቱ በኩል ተዳክሞ እንደነበረ በሊቨርፑሉ ጨዋታ ታስታውሳላችሁ። እና ሪካርዶ ካላፊዮሪ ደግሞ እንደዚህ የታጠሩ ጨዋታዎች ላይ የተጋጣሚ ቡድኖችን የመሃል ሜዳ በመበታተን ተከላካዮችን ትኩረት በመበታተን ይታወቃል። እንደምታውቁት ሪካርዶ ካላፊዮሪ እንደ ማጋሌሽ ወይ እንደ ሳሊባ አርፎ ተከላካይ ስፍራ ላይ የሚቆም ተጫዋች አይደለም። ወደ መሃል በመግባት የአርሰናልን
የመሃል ሜዳ ተጫዋቾች ያበዛል። ከዛም በኋላ ወደፊት በመሄድም የአርሰናል አጥቂዎችን ያበዛል፣ ግቦችንም ጭምር ከኮርና እንደዚሁም እግሩም በጣም ጥሩ ስለሆነ ግቦችን ያስቆጥራል። ታዲያ ሪካርዶ ካላፊዮሪ በሊቨርፑል ጨዋታ አለመኖሩ ምን ያህል የአርሰናል ደጋፊዎች እሱን ናፍቀው እንደነበር ከጨዋታው በኋላ ሲናገሩ ተመልክታችኋል። ታዲያ ሪካርዶ ካላፊዮሪ ከብራይተኑ ጨዋታ በኋላ ለነገውም ጨዋታ ዝግጁ አይደለም፣ ነገር ግን ለቼልሲው የካራቦ ካፕ ጨዋታ ሪካርዶ ካላፊዮሪ ዝግጁ የመሆን እድሉ ሰፊ እንደሆነ አርቴታ ጠቆም አድርገዋል። ምክንያቱም ሲናገሩ የጉዳቱ የመጨረሻ የመመለሻ ቀን ላይ ደርሷል፣ ፋይናል ስቴጅ ላይ ነው ያሉት። ስለዚህም በቀጣይ ቀናት ይመለሳል ተብሎ ይጠበቃል። በእርግጠኝነት በካራቦ ካፕ ላይ ተቀያሪ ወንበር ላይ ሊኖር ይችላል። ነገር ግን ቀጣይ ሳምንት ከኖቲንጋም ፎረስት ጋር በሚደረገው የፕሪሚየር ሊግ ጨዋታ ግን ካላፊዮሪ የአርሰናል ስብስብ ውስጥ እንደሚካተት መናገር ይቻላል። ይሄ ጥሩ ነው፣ ምክንያቱም ፔሮ ሂንካፔ ስለተጎዳ ሪካርዶ ካላፊዮሪ መመለሱ ለመድፉ ደጋፊዎች ጥሩ ዜና ነው። ስለ ፔሮ ሂንካፔ በዛው ያነሱት አርቴታ ፔሮ ሂንካፔ የገጠመው ጉዳት እየታየ ነው፣ የሃምስትሪንግ ጉዳት ይመስላል። ነገር ግን ምን ያህል ጊዜ ከሜዳ ይርቃል የሚለውን አላረጋገጥንም፣ ገና እያየነው ነው፣ የሰውነቱን ምላሽ እየተመለከትን ነው፣ ዶክተሮች እያዩት ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለ ሂንካፔ ጉዳት ተናግረዋል ማለት ነው። ከዛ ስለ ሮቴሽን ያነሱ ተጫዋቾችን ስለ መቀያየር ነው ያነሱት። ታዲያ አርቴታ ሲናገሩ እንደምታውቁት እንደ ሊቨርፑል ያሉ ጨዋታዎች እንደዚሁም ከሁለት ቀናት በፊትና ከሊቨርፑል ጋር ከዛም በፊት የነበሩ ጨዋታዎች ከፍተኛ ኢንቴንሲቲ የሚፈልጉ ጨዋታዎች ነበሩ። በፍጥነት፣ በጉልበት፣ በታክቲክ፣ በቴክኒክ ብዙ ነገር የሚጠይቁ ጨዋታዎች ነበሩ። በእነዚህ ጨዋታዎች ታዲያ ብዙ ተጫዋቾቼ ጉልበታቸውን፣ ኃይላቸውን ጨርሰዋል። ስለዚህ በነገው ጨዋታ በሚገባ እረፍት ለሚገባቸው ተጫዋቾች እረፍት ተሰጣለው፣ ሮቴሽን ይኖራል በነገው ጨዋታ ሲሉ በእርግጠኝነት ተናግረዋል። አርቴታ በነገው ጨዋታ ሮቴሽን ባያደርጉ ኖሮ በእርግጠኝነት ብዙ የአርሰናል ሚዲያዎችም ደጋፊዎችም አርቴታ ላይ ጣት እንደሚቀስሩ ግልጽ ነው። አርቴታ እንደምታውቁት ተጫዋች በደንብ በመቀየር የሚያምኑ አሰልጣኝ አይደሉም። በዚህም ብዙ ጊዜ ይተቻሉ። ምክንያቱም አርሰናል ሰፊ ስኳድ ነው ያለው። ተቀያሪ ወንበር ላይ ተጫዋች በተቀመጠ ቁጥር ብቃቱ እየጠፋበት ነው የሚመጣው። ለዚህም እንደ ማይልስ ሉዊስ ስኬሊ ያሉ ተጫዋቾችን ማየት ይቻላል። ረጅም ጊዜ ርቆ በሊቨርፑል አይነት ጨዋታ ተቀይሮ ሲገባ እንዴት ደካማ እንደሆነ ተመልክተናል። ስለዚህ አርቴታ ተጫዋቾች ከሜዳ ማጥፋት የለባቸውም፣ የተወሰኑ ደቂቃዎችን መስጠት አለባቸው። በተለይ እንደዚህ አይነት የኤፍኤ ካፕ አይነት ጨዋታዎች ሲገኙ ደግሞ እንደዚሁም ቀለል ያሉ ጨዋታዎች ሲገኙ ለእነዚህ ተጫዋቾች እድል መስጠት የግድ ነው ሲሉ ብዙዎች ያነሳሉ። አርቴታም ለዚህ ይመስላል በነገው ጨዋታ በርካታ ተጫዋቾች እረፍት እንደሚያገኙ የተናገሩት ማለት ነው። ስለዚህ በነገው ጨዋታ በርካታ የአርሰናል ዋና ቡድን ተጫዋቾች እረፍት ያገኛሉ ተብሎ ይጠበቃል። በተለይ ከግብ ጠባቂ ጀምሮ እንደ ራያ ያሉ ተጫዋቾች እነ ማጋሌሽ፣ እነ ራይስ፣ እነ ዙሜንዲ፣ እነ ሳካ፣ ቪክተር ዮኮሬሽን የመሳሰሉ ተጫዋቾች በነገው ጨዋታ በቂ ረፍት ያገኛሉ ተብሎ ይጠበቃል። ምክንያቱም በቀጣይ ከቼልሲ ጋር የግማሽ ፍጻሜ ካራቦ ካፕ ጨዋታ አለ። በመቀጠል የፕሪሚየር ሊግ እንደነገርኳችሁ ከኖቲንጋም ጋር ጨዋታ ስላለ አሰልጣኝ ሚኬል አርቴታ እነዚህን ተጫዋቾች ያሳርፋሉ ተብሎ ይጠበቃል። ካይ ሃቨርትዝ በቋሚነት የመጀመር እድሉ ጠባብ ይመስለኛል እንደኔ። ጋብሪኤል ጄሱስ በቋሚነት ጀምሮ ካይ ሃቨርትዝን በ60 በ70ኛው ደቂቃ ቀይሮ የማስገባት ሀሳብ ሊኖራቸው እንደሚችል ነው የማስበው። እንግዲህ የአርሰናል አሰላለፍ አፈትልኮ የወጡትን አሰላለፎች ልንገራችሁ። አርሰናል በነገው ጨዋታ እንግዲህ በግብ ጠባቂነት ኬፓ አሪዛባላንጋን ይጠቀማሉ ተብሎ ይጠበቃል። ኬፓ እንደምታውቁት የዋንጫ ጨዋታዎች ላይ ቶርናመንቶች ላይ በጣም ምርጥ ግብ ጠባቂ ነው። በተለይ ፍጹም ቅጣት ምቶች ሲኖሩ በጣም የሚታወቅ በረኛ ነው በማዳን በቸልሲም በማድሪድም ቤት ማለት ነው። ስለዚህ በነገው ጨዋታ ኬፓ ግብ ጠባቂነት ይሰለፋል ተብሎ ይጠበቃል። የአርሰናል ተከላካዮች ይሆናሉ ተብሎ የሚጠበቁት ቤን ዋይት ጁሪየን ቲምበርን ተክቶ ይገባል። ዊሊያም ሳሊባ ይኖራል ተብሎ ይጠበቃል። ማጋሌሽ ያርፍና የ16 ዓመቱ ማርሊን ሳልመን በነገው ጨዋታ የማጋሌሽን ስፍራ ይተካል ተብሎ ይጠበቃል። እንደዚሁም ደግሞ ማይልስ ሉዊስ ስኬሊ በነገው ጨዋታ ላይ የሪካርዶ ካላፊዮሪ እና ፔሮ ሂንካፔን ስፍራ ተክቶ እንደሚገባ ይጠበቃል። በመሃል ሜዳ ላይ ሚኬል ሜሪኖ፣ ክርስቲያን ኖርጋርድ እና ኤብሪቼ ኢዜ የመሃል ሜዳውን የአርሰናል ይመራሉ ተብሎ ይጠበቃል። ሶስቱም የአርሰናል የመሃል ሜዳ ተጫዋቾች እረፍት ያገኛሉ ተብሎ ይጠበቃል። ዴክላን ራይስ እንደዚሁም ማርቲን ኦዴጋርድ እና ማርቲን ዙሜንዲ፣ ምክንያቱም ባለፉት ጨዋታዎች በተከታታይ ሲጫወቱ ነበረ። ሜሪኖ ከሰሞኑ ቤንች ላይ ነበር የሚገኘው፣ እሱ ይገባል ተብሎ ይጠበቃል። ኤብሪቼ ኢዜ በነገው ጨዋታ የግዴታ መሰለፍ ያለበት ተጫዋች ነው። ምክንያቱም ላለፉት ጨዋታዎች ምንም አይነት የመሰለፍ እድል ሳያገኝ በሊቨርፑልም ጨዋታ ወደ 12-13 ደቂቃ ብቻ ነው መሰለፍ የቻለው። ስለዚህ ኤብሪቼ ኢዜ ነገ በደንብ ወደ ጨዋታ የሚመለስበትና ራሱን የሚያሳይበት ጨዋታ ይሆናል ተብሎም ይጠበቃል። የመድፉን የፊት ለፊት አሰላለፍ ስንመለከት ኖኒ ማዱኬ ቡካዮ ሳካን ተክቶ
100% ይገባል ተብሎ ይጠበቃል። ጋብሪኤል ጄሱስ በቪክተር ዮኬሬሽ ፈንታ ሲገባም ጋብሪኤል ማርቲኔሊ ደግሞ በሊያንድሮ ትሮሳርድ ምትክ ይገባል ተብሎ ይጠበቃል። ጋብሪኤል ጄሱስ በጨዋታው ላይ የተወሰኑ ደቂቃዎችን ካገኘ በኋላ ወደ ፍጻሜው አካባቢ ደግሞ ካይ ሃቨርትዝ ወደ ሜዳ በመመለስ ከረጅም ጊዜ በኋላ አገልግሎቱን ይሰጣል ተብሎ ይጠበቃል። ስለዚህ አርሰናል በነገው ጨዋታ በርካታ ተጫዋቾችን አሳርፎ ተቀያሪ ላይ ያሉ ተጫዋቾችን ይጠቀማል ተብሎ ነው የሚጠበቀው። እንግዲህ ካሁን በኋላ የውድድር ዓመቱ ግማሽ ተጠናቋል። ወደ ዋንጫ በጣም የምንጠጋበት ጊዜ ነው። ወደ ፕሪሚየር ሊግ ዋንጫ፣ ወደ ካራቦ ካፕ ዋንጫ፣ ወደ ሻምፒዮንስ ሊግ ዋንጫ፣ ኤፍኤ ካፕ ነው እንደውም ትንሽ የሚቆየው። ስለዚህ እነዚህን ዋንጫዎች አሁን ለማሳካት አርቴታና ስብስባቸው ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ስለዚህ ተጫዋቾቻቸውን በደንብ እየቀያየሩ እያንዳንዱን ጨዋታ በጥንቃቄ ይጫወታሉ ተብሎ ነው የሚጠበቀው። እንግዲህ በተለይ የካይ ሃቨርትዝ መመለስ ለእኔ እንደማስበው በጣም ጥሩ መረጃ ነው። ካይ ሃቨርትዝ ወደ ሜዳ ተመለሰ ማለት አርቴታ በደንብ የአጥቂ አማራጭ ይኖራቸዋል። እነ ጄሱስ እነ ዮኬሬሽ ጥሩ በማይሆኑ ጊዜ ሜሪኖን ከመጠቀም እንደ ካይ ሃቨርትዝ ያሉ ተጫዋቾችን መጠቀም ደግሞ ይበልጥ ለመድፉ ጥሩ ዜና ነው። በተለይ ትልቁ ዜና አሁን ትልቁ ነገር የአርሰናል ደጋፊዎች መጸለይ ያለባቸው ካይ ሃቨርትዝ በጥሩ ብቃቱ እንዲመለስ ነው። ከጉዳት ሲመለሱ እንደምታውቁት ተጫዋቾች ትንሽ ይቸገራሉ። ነገር ግን አንዳንድ ተጫዋቾች ደግሞ ከረጅም ጊዜ ጉዳት ሲመለሱ በጣም በምርጥ ብቃት ይመለሳሉ። ስለዚህ ካይ ሃቨርትዝ በምርጥ ብቃቱ የሚመለስ ከሆነ ለአርሰናሎች ትልቅ እፎይታ ይሰጣል። በተለይ አሁን የውድድር ዓመቱ አጋማሽ ላይ ነው። ሁሉም ተጫዋቾች አቬሌብል ከሆኑላችሁ ትልቅ ጥቅም ነው የምታገኙት። እንደ ሲቲ ቤት አሁን ስታዩ ተጫዋቾች በዚህ ሰዓት ሲጎዱባችሁ የምታረጉት ነው የሚጠፋችሁ። ገና አዲስ ተጫዋች አምጥታችሁ ማላመድ ከባድ ነገር ነው። ስለዚህ ያሉ ተጫዋቾች ነባር ተጫዋቾች ከጉዳት ሲመለሱ ትልቅ እረፍት ነው። ስለዚህ የካይ ሃቨርትዝ መመለስ እንደ ቀልድ መታየት የሌለበት ትልቅ ዜና ነው ማለት ነው። ነገ በነገራችን ላይ ጨዋታው እንግዲህ ምሽት 11 ሰዓት ላይ ነው የሚደረገው። አርሰናል ከሜዳ ውጪ የሚያደርገው ጨዋታ ነው። ነገ እንግዲህ አርሰናል ጨዋታ ነው። ሌላኛው 13 ጊዜ አሸናፊ የሆነው ደግሞ ማንቸስተር ዩናይትድ ከብራይተን ጋር ምሽት 1 ሰዓት ተኩል አለው። እንደ ሲቲ ምናምን ያሉ ቡድኖች ደግሞ ዛሬ ነው ጨዋታቸውን የሚያደርጉት ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክር ይህንን ይመስላል ማለት ነው። ሀገር ውስጥ ከባህር ማዶ ናችሁ በዋናውም ቻናሌ በዚህኛውም ቻናሌ በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾች ከልብ ላመሰግናችሁ ወዳለሁ። በሌላ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።